ተናገሪ እንጂ። ቆይ አንቺ ራስሽ ሴት አይደለሽ እንዴ? እንዴት ነው እንደዚህ አይነት ንግግር የምትናገሪው? ምን ስራው ነው? ይኸውልሽ ምንም ሁለተኛ እንደዚህ ስትይ እንዳልሰማሽ፣ አሊያ ካሁኑ ከኔ ራቂ። ህፃን ልጅ አይደለሽም። ንግግርሽን ማስተካከል አለብሽ። እንዴ በጣም እኮ እየተናደድክ ነው። ኧረ ተረጋጋ። ንግግርሽ በጣም ያናዳል። ልጅቷ እኮ ወደ አይደለም እዚህ ነገር ውስጥ የገባችው። ምን ነው ፈልጋ እንዳልሆነ በጣም እርግጠኛ ሆንክ። አንቺ ለምን ዝም አትይም? በሽተኛ ሂጂ ግቢ። በቃ አሁን ከፊቴ ግቢ። ሂጂ ግቢ፣ ሂጂ ግቢ። የእኛ አምባ ጠባቂ ግቢ ጠብቅ ነው እንጂ የተባልከው እሷን ጠብቅ ነው እንዴ የተባልከው? ይኸውልሽ ዝም በይና ትተሽኝ ግቢ ያልኩሽ እኮ። እንዲያሰኙም እንደ አንቺ። አልሰማም፣ አልገባም። ደግሞ የሆነ ነገር ልነግርህ ነበር ቀረብህ። አዎ ይቅርብኝ። የአንቺ ነገር ምንም አያስፈልግም። ምንም የረባ ነገር ስለማታወሪ ይቅርብኝ። ፂ ልታገባ ነው። ዘበኛችን ደግሞ ሚስጥር ነው። እሺ ለማንም እንዳታወራ። ምንድን ያልሽው? እየቀለድሽ ነው አይደለ? ንገሪ፣ ምን ታፍጫለሽ? እየቀለድሽ ነው? በቃ አብረን ልንኖር ነው። ግን ምን ይሰማሻል? ታውቃለህ፣ እንደዚህ አይነት ጥያቄ አትጠይቀኝ፣ ይጨንቀኛል። እንዴ ለምንድን ነው የምትጨነቂው? እኔ እንጃ ግን ይጨንቀኛል። አትጨነቂ፣ እንወጣዋለን። እሺ ጽዬ፣ ወይ ቃል ስሚኝማ፣ ተጋብተን ልጅ ወልደሽ ምናልባት የልጁ አባት ቢመጣስ? እንዴ ይምጣ። ቢመጣ ምን ያመጣል? ጥለሽኝ ወደ እሱ አትሄጂ? እንዴ የምርን ነው እየጠየከኝ ያለው? ቆይ አብደሃል እንዴ ቃል? ኧረ እኔ አላበድኩም። አታስብ ቃል፣ በምንም አይነት መንገድ ልሄድ አልችልም። ሲጀመር ደግሞ በቃ እንደዚህ ነገር አታንሳብኝ። እሺ ጽዬ። ውይ ስትታይ በጣም ታመሻል መሰል። አይዞሽ ፈጣሪ ማርሽ። ቆይ ምን እያልሽ ነው? ምን ለማለት እየሞከርሽ ነው? አላመማትም እያልሽ ነው? ፈጣሪ አውጣኝ። ኧረ እኔ እንደዛ አላልኩም። ምነው አላመመሽም እንዴ? ቻት ሰንዬ፣ መልስ አትስጫት። መልስ ከሰጠሻት ይብስባታል። አይዞሽ። ቃልና እንዲሁም ደግሞ ፂ አሁን ላይ ውሳኔ ላይ ደርሰዋል ማለት ነው። ምክንያቱም እንግዲህ ቃልም እሷን ሊያገባት ነው፣ እንዲሁም ደግሞ ፂም ፍቃደኛ እንደሆነች በግልጽ ተናግራለች ማለት ነው። ስለዚህ ቃል አሁን ላይ የፈራው ነገር አለ። እሱም ምንድን ነው? አሁን ላይ አንቺ ጋር ተጋብተን ስንኖር እንዲሁም ከወለድሽ በኋላ የልጅሽ አባት ቢመጣ ትፈጭኝ አለሽ ወይ የሚል ጥያቄ ነበር የጠየቃት ማለት ነው። እንዴ ቃል እንዴት እንደዚህ ትላለ? በፍጹም ይሄን ነገርማ እኔ አላደርገውም። ስለዚህ እንደዚህ አይነት ጥያቄ ደግሞ አሁን እንድጠይቀኝ በፍጹም አልፈልግም በማለት እንዲሁም ስለሚጋቡና ስለ ሁኔታው ልንጋባ እኮ ነው፣ እውነት ሊሆን ነው እና ምን ታስቢያለሽ በማለት እንግዲህ ፂንም ጠይቋት ነበረ። ፂ ግን ምንም ነገር መመለስ አልፈልግም፣ እንደዚህ አይነት ጥያቄ አትጠይቀኝ፣ ያልከኝን ነገር ደግሞ መቼም ቢሆን አላደርገውም በማለት እንግዲህ መልሳለታለች ማለት ነው። ያው እንግዲህ ቃል እጅግ በጣም እያሳሰበው መጥቷል ማለት ነው። ሲቀጥል ደግሞ እህትየዋ ሀና ማለት ነው አሁን ላይ ያው ፂና እንዲሁም ደግሞ ቃል አንድ ላይ እንዲሆኑ ወይንም ደግሞ ትዳር እንዲመሰርቱ ፍቃደኛ አይደለችም ማለት ነው። ግን ደግሞ ለእነሱ አሁን ፍቃደኛ እንደሆነች እና እንዲሁም ደግሞ ደስተኛ እንደሆነች በማስመሰል ላይ ትገኛለች ማለት ነው። ሲቀጥል ደግሞ ፂም እንደዚሁ ሀናን ይቅርታ ጠይቃታለች። ሀንዬ እኔና ቃል አብረን በምንሆንበት ወይንም ደግሞ ለመጋባት በወሰንበት ሀሳባችን ብዙ ደስተኛ አይደለሽም መሰል፣ ምንድን ነው በማለት እንግዲህ እንዲሁም እኮ የወንድምሽ ደስታ ሊያስደስትሽ ይችላል፣ ለምንድን ነው በማለት በግልጽ ሀናን ጠይቃት ነበር። ኧረ ፂ ምንም ነገር እንዲሰማሽ አልፈልግም፣ እኔ በጣም ደስተኛ ነኝ፣ ሁለታችሁ አንድ በመሆናችሁ በጣም ደስ ብሎኛል። ስለዚህ ዋናው እኔ የወንድሜን ደስታ ማየት ነው የምፈልገው። ስለዚህ ምንም ነገር እንድትጨናነቂ በፍጹም አልፈልግም፣ እኔ ደስተኛ ነኝ በማለት እንግዲህ ሀናም ትናገራለች። ምክንያቱም ማድረግ ያለባትን ነገር ማለት ነው። እኔ ምንም ነገር ብለው አሁን ላይ ቃል እያደረገልኝ አይደለም፣ እየሰማኝ አይደለም፣ የራሴን እርምጃ መውሰድ አለብኝ በማለት እንግዲህ እራሷ ማለት ነው ሀና ወስናለች ማለት ነው። ከሰናይት ጋር ማድረግ ያለባትንና መወሰን ያለባትን ነገር ወስና ጨርሳለች። ስለዚህ አሁን ላይ ለቃልና እንዲሁም ደግሞ ለፂ ደስተኛ እንደሆነች ማስመሰል ጀምራለች። ምክንያቱም ወንድሜ ያልሆነ ህይወት ሲጀምር እኔ ዝም ብዬ አላይም፣ ምክንያቱም የነገው ህይወቱ እንዲበላሽ በፍጹም
አልፈቅድም በማለት እንግዲህ ለወንድሟ ጠበቃ የቆመችው ሀና በፂና እንዲሁም ደግሞ በቃል ላይ ማለት ነው እያስመሰለች ትገኛለች ማለት ነው። እንዲሁም ቃል በመጣ ሰዓት ላይ እጅግ በጣም እንግዲህ ደስተኛ እንደሆነች ቃልና እንዲሁም ደግሞ ፂ አብረው በሚሆኑበት ትዳር በሚመሰርቱበት ጊዜ ሀና እጅግ በጣም ደስተኛ ነች። ወንድሜ እኔ ላንተ ደስ ብሎኛል፣ ሁለታችሁ አንድ ላይ ስለምትሆኑ ደስ ብሎኛል በማለት እንግዲህ በጣም ፈገግ ብላ ለቃል መልሳለታለች። ከዚህ በፊት እንግዲህ ቃልን ማለት ነው ፈቃደኛ እንዳልሆነች እና በፍጹም አይሆንም፣ እንዴት እርጉዝ ሴት ታገባለ? እንዴት እንደዚህ ይሆናል? በፍጹም አይሆንም፣ ላንተ ለህይወትህ ፊት ለፊት ላለው ህይወት በጣም ነው የሚከብድ። ሲቀጥል ደግሞ ተዋዳችሁ ተፋቅራችሁ ስትጋቡ እንጂ ገና የእሷ ስም ይጠፋል ተብሎ እንዴት አንዴ ይሆናል? ለእሷ ብለህ እንዴት ህይወትን ታበላሻለህ? በማለት እንግዲህ ከዚህ በፊት ያው ሀና ስጮህበት ነበር ቃልን ማለት ነው። ያ ማለት እንግዲህ እያንዳንዱ ነገር ቃል የወሰነውና የፈለገው ነገር ልክ እንዳልሆነ ነግረዋለች ማለት ነው። ግን ደግሞ ቃል አስጠንቅቋታል። በቃ ይህ የኔና የኔ ውሳኔ ነው። ስለዚህ ሀንዬ ባትገቢብኝ ደስ ይለኛል፣ እኔ ራሴ እወስናለሁ፣ በቃ ተኝ በማለት እንግዲህ እህቱን ሀናን አናግሯት ነበረ። ይህን ስላናገራት ነበረ ማለት ነው። አሁን ላይ እንዴት ባንዴ እንደዚህ ደስ ሊላት ይችላል? ግን ከልብሽ ነው እንዴ እህቴ እንኳን ደስ አላችሁ ምናምን ነገር የምትይኝ ከልብሽ ነው ወይ በማለት ሀናን ጠይቋት ነበረ ማለት ነው። አዎ ወንድሜ ቃል እንዴ በጣም ነው ደስ ያለኝ እንጂ በማለት እንግዲህ ያው እሷን መልሳለች ማለት ነው። ስራዋን ውስጥ ለውስጥ እየሰራች ትገኛለች። ሲቀጥል ደግሞ ፂ አሁን ላይ ማለት ነው እሷን ልጇን ሊያስወርዱ የፈለጉ ሰዎች እንዳሉና እንዲሁም ደግሞ መጠንቀቅ እንዳለባት ራሱ ቃል ነግሯታል ማለት ነው። ምክንያቱም አንቺን ሊጎዱ ወይንም ደግሞ በሆድሽ ውስጥ ያለውን ልጅ ሊያወርዱት የፈለጉት በጣም በርካታ ሰዎች ስላሉ አንቺ ከነሱ ውስጥ ራሽን መጠንቀቅ አለብሽ። በቃ ምግብም ማንም ሲያመጣልሽ ከቤት ውስጥ መብላት የለብሽም፣ ገኒ ብቻ የምሰጥሽን መመገብ አለብሽ በማለት እንግዲህ ነግሯታል። ቃል ማን ነው የኔ ጠበኛ የሆነው? ማን ነው እንደዚህ አይነት ነገር እያደረገው? ለምንድን ነው የማትነግረኝ? እያለች እንግዲህ ፂም ቃልን እየጨቀጨቀችው ትገኛለች። ግን ደግሞ ቃል ሊነግራት አልቻለም። ምክንያቱም ከሰዎች ጋር እንድትጣይ በፍጹም አልፈልግም፣ ብቻ ግን ራስን ጥንቃቄ እንድታደርጊ ነው ይህን ነገር እየነገርኩሽ በማለት እንግዲህ ነግሯታል ማለት ነው። ሌላው አሁን ላይ ሰናይት ማለት ነው ያው ወደ ነቃል ቤት ገብታለች ማለት ነው። ወደ ነቃል ቤት እንድትገባ ያደረገቻት ከሀና ጋር በመነጋገር ነው። ስለዚህ እዚህ ቤት በድጋሚ እንድትገቢ ይፈልጋለሁ። በድጋሚ ከገባች ደግሞ ለአንዳንድ ነገሮችን ማድረግ ያለብን ነገሮችን የምናደርግ ይሆናል በማለት ሁለታቸው በመነጋገር ቀጥታ ከዛ ቤት ተመልሳ ገብታለች ማለት ነው። በነገራችን ላይ ያመማት በመምሰል ነው እንግዲህ አሟት ከመንገድ ላይ እንዳመጣቻት አስመስላ ነው ወደ ቤት ያመጣቻት ማለት ነው። ግን ደግሞ ሉሊት ነቅታለች። አሁን እርግጠኛ ነኝ አንቺ አልታመምሽም፣ ምንም ፊትሽ እንኳን የታመም እንኳን አይመስልም በማለት እንግዲህ ሉሊት በነገር ስትይዛቸው ነበር። እሷን ተያ ችግር የለውም እብድ ነች፣ ዝም ብለሽ አሁን እረፍት አድርጊ በማለት እንግዲህ ሀና ሰናይትንም እየነገረቻት ነበር ማለት ነው። በነገራችን ላይ ሀና ይህን ነገር ያደረገችው ሰናይት ከመንገድ ላይ አግኝቻት ነው፣ አሟት ነው። ስለዚህ የግድ ደግሞ ማረፊያ ስለሌላት ከዚህ ማረፍ አለባት በማለት እንግዲህ ወንድሟን አሳምና ማለት ነው። እንዲሁም ሰናይት ከዛ ቤት እንድትቆይና እያንዳንዱ ከቃልና እንዲሁም ደግሞ ከፂ ጋር የሚያደርጉትን ሴራ እንዲመቻቸው በማድረግ ነው ያው ሰናይትን ወደ ቤቷ እንድትመለስ ያደረገቻት ሀና ማለት ነው። ሌላው እንግዲህ አሁን ላይ ወይዘሮ ገነት ማለት ነው መርሲና እንዲሁም ደግሞ ዘበኛው ሲያወሩ አግኝታቸዋለች ማለት ነው። ዘበኛው እንግዲህ ያው ማለት ሱራፌል ስፖርት እየሰራ በነበረበት ሰዓት ላይ እንዲሁም ደግሞ መርሲ ትመጣለች። እኔም ስፖርት መስራት እፈልጋለሁኝ ወይ አስለምደኝ ወይንም ደግሞ እንድሰራ ተወኝ በማለት እንግዲህ ሱራፌልን እየተናገረችውን ነበረ ማለት ነው። ግን ደግሞ ሱራፌል አንቺ ዝም ብለሽ ከዚህ ሂጂ እኔ መስራት አለብኝ እያለ እንግዲህ ለራሱን ስፖርቱን እየሰራ ባለበት ሰዓት ነበር ገኒ የመጣችው። ምን አይነት ብልግና ነው እናንተ ሁለታችሁ? ምን እየሰራችሁ ነው? ምን እያደረጋችሁ ነው? በማለት እንግዲህ ወይዘሮ ገነት ትናገራለች ማለት ነው። ሱራፌልም ምንም ነገር እንዳላደረጉና እሱ ስፖርት እየሰራ እንዳለ ይነግራታል ማለት ነው። እንዲሁም ደግሞ መርሲ እኛ ምን ልናደርግ እንችላለን? ምን ነው
እንደዚህ እንዳልባልግብሽ ፈራሽ እንዴ በማለት እንግዲህ ያው ትናገራቻለች። ጭራሽ ከጽ ጋር ለመወዳደር ትሞክሪያለሽ እንዴ? እንዴት እንደዚህ አይነት ነገር ትናገሪያለሽ? በማለት እንግዲህ ያው ሱራፌልም እጅግ በጣም ነበር የተናደደው። ምክንያቱም እሷ እኮ ወዳ ፈቅዳ ላይሆን ይችላል እንደዚህ አይነት ነገር የተፈጠረው። አንቺ ሴት አይደለሽ እንዴ? እንዴት እንደዚህ አይነት ቃላቶች ትናገሪያለሽ? በማለት ሱራፌልም እጅግ በጣም ሲናገራት ነበር። ወይዘሮ ገነትም እንደዚሁ መርሲን ስትናገር ነበር። ጭራሽ ከጽ ጋር ትወዳደሪያለሽ እንዴ? አታፍሪም እንዴ? በማለት እንግዲህ እሷም ያለችበት ሁኔታ ልክ እንዳልሆነና ራሷን ደግሞ ከጽ ጋር ማወዳደር እንደሌለባት ማለት ነው ስትናገራት ነበረ። ሲቀጥል ደግሞ አሁን ላይ ማለት ነው ሉሊትም እንደዚሁ ባርኮት እየተከታተላት ይገኛል ማለት ነው። በነገራችን ላይ ባርኮት እየተከታተላት ባለበት ሰዓት ላይ እሷም አይተዋለች። ቀስ ብላ ወደ እነ ቃል ቤት ነበር ያመራችው። እንዲሁም ደግሞ ራሱ ዳግም ማለት ነው አሁን ላይ ሉሊትን ለማሳዝ እጅግ በጣም እጥረት እያደረገ ይገኛል። ይህን ነገር እያወራ ባለበት ሰዓት ያየችው ወይዘሮ ገነት ነበረች ማለት ነው። ገነት አይታ እንዴት እንደዚህ ታደርጋለህ? ሉሊት ለካ እንደዚህ ከአንተ ጋር የምትከራከረው ወድ አይደለም። ምን አድርጋ ነው ጭራሽ እሷን ለማሳዝ እና እሷ እንትን ለማለት ከሰው ጋር የምታወረው ሰምቻለሁ በማለት እንግዲህ እያንዳንዱን ነገር ማለት ነው ዳግምን እጅግ በጣም ስትቆጣው ነበር። በነገራችን ላይ ሉሊት ከነገነት ቤት በነበረችበት ሰዓት ላይ ማለት ነው ያው እንግዲህ ዳግም ሲገባ በጣም ነበር የደነገጠው። ምክንያቱም መረጃ እየሰጠውና እንዲሁም ደግሞ ሉሊት የምትገኝበት ከነ ቃል ቤት ነው በማለት እንግዲህ ለራሱ ለባርኮቴ ስለነገረው ቀጥታ ወደ ቤት ሲመለስ ደግሞ ከነሱ ቤት ሲያገኛት እጅግ በጣም ግራ ስለገባው እንዴ አንቺ ሄደሻል ነበር እንዴ? እንዴት መጣሽ? ምናምን በማለት ሉሊትን ያናገራት ነበር። ሉሊት ደግሞ ዳግምን እያስፈራራችው ነበር። ከዚህ በፊት ያደረከውን ነገር ረስቼልክ እንዳይመስል አንተ ጩጬ ዝም ብለህ አርፈህ ተቀመጥ በማለት እያስፈራራችው ነበረ። ከዚህ በኋላ እኔን እንደዚህ ብለህ ድምፅን ከፍ አድርገህ ማውራት አይጠበቅብም፣ መተህ ይቅርታ ጠይቀኝ እያለችው ባለበት ሰዓት ነበር ወይዘሮ ገነት ምንድን ነው የተፈጠረው በማለት ቀጥታ ወደ እነ ሉሊት የመጣችው ማለት ነው። እና በዚያን ሰዓት ነበረ ቀጥታ ደውሎ ሉሊት ከቤት ውስጥ እንዳለች እና እንዲሁም ደግሞ እንዲይዟት ለማድረግ ጥረት እያደረገ በነበረበት ሰዓት ወይዘሮ ገነት መጣ ዳግምን እጅግ በጣም ነበር የመታችው ማለት ነው። እንዴት እንደዚህ ታደርጋለህ በማለት ስልኩንም ራሱ ውርውራ ነበር የጣለችበት። ግን ደግሞ ዳግም ያው ስልኬ ምንም አልሆነም ደግነቱ በማለት ከባርኮቴ ጋር ተደዋውሎ እንዲሁም ደግሞ ተገናኝተው እዚህ ቤት ውስጥ አለች በማለት እንዲሁም መረጃ እንደሰጠው ማለት ነው። አንተ ግን በፊት ከዚያኛው ቤት ነው ብለኝ ነበር፣ አሁን ደግሞ ከዚህ ቤት ነው፣ እየዋሻኝ ነው እንዴ በማለት ባርኮቴን ቢጠይቀው እኔ እየዋሸሁ አይደለም፣ በቃ ልጅቷ እዚህ ስለመጣች ነው የነገርኩ በቃ በማለት እንግዲህ ራሱ ዳግምም ይናገራል ማለት ነው። እና አሁን ላይ እያንዳንዱ ዳግም ለብር ብሎ በጣም ነው በነገራችን ላይ እዚህ ፓርት ላይ ሁለተኛ ምዕራፍ እንግዳ ላይ የዳግም ጸባይ በጣም ነው የተቀያየረው። አንድ ቀን ደህና ይሆናል፣ አንድ ቀን መጥፎ ይሆናል በጣም ማለት ነው። እና የመጀመሪያው ፓርት ሀረግ ላይ እጅግ በጣም ደስ የሚል ጸባይ ያለው እናቱን የሚያግዝ በቃ በጣም ስርዓት ያለው ልጅ ነበር። አሁን ላይ ግን እጅጉን በጣም ነው መጥፎ ነገሮችን ከጉርምስና አንጻር መጥፎ ነገሮችን እየሰራ ያለው ማለት ነው። እና አሁን ላይ እንግዲህ ሱራፌል ለምንድን ነው እንደዛ እየተናገርሻት? ለምንድን ነው ስጤስ እንደዚያ የምትናገሪያት? በማለት መርሲን እየተናገራት ይገኛል ማለት ነው። ምንም ቢሆን ምንም አንቺ ሴት ልጅ ነሽ፣ ነገ ምን እንደሚያጋጥምሽ አታውቂም። ስለዚህ እሷም ወዳ ላይሆን ይችላል እንደዚ አይነት ነገር የተፈጠረው እንጂ ጭራሽ ጽን እንደዚያ መናገር አልነበረብሽም፣ በጣም መጥፎ ነሽ አንቺ በማለት ሱራፌል እንግዲህ መርሲን እጅግ በጣም ነበር የተቆጣት ማለት ነው። መርሲ ደግሞ ለምንድን ነው ይሄን ያክል ስለሷ የምትከራከርላት እንዴ? ዝም ብላ እንዳደረገችና የሆነ ነገር እንደሆነች በምን ታውቃለህ? ዝም ብለህ ስለሷ ብዙ ታወራለህ እንዴ? በጣም እኮ እየተከላከልክላትና እየጮህ እኮ ነው በማለት እንግዲህ መርሲ ትናገረዋለሁ። አዎ እየጮሁ ነው። አንቺ ሴት ልጅ እስከሆነች ድረስ አንቺ ራስሽ አርፈሽ ተቀመጭ፣ እንዴት እንደዚህ ትናገሪያለሽ በሰው ላይ በማለት እኔ ግን የሆነ ነገር ልነግር ነበር የፈለኩትኝ፣ ግን ደግሞ አንተ በጣም ተቆጣይ። ለማንኛውም ምንም ነገር መናገር አልፈልግም በማለት እንግዲህ እኔም ምንም ነገር እንድትነግሪኝ አልፈልግም፣ ምክንያቱም አንቺ ጥሩ ነገር እንኳን አትናገሪም በማለት ሱራፌል ይናገራል ማለት ነው። በዚያ ፓርት ላይ ነበረ ፂ ልታገባ ነው የሚለውን ነገር ሱራፌል የሰማው ማለት ነው። በጣም ነበረ የደነገጠው፣ ምክንያቱም እሱ ስለሚወዳት ስለሚያፈቅራት እንደገና ደግሞ በሆዷ ውስጥ ያለው የእሱ ልጅ ስለሆነ
እሷን ማግባት ስለሚፈልግ ማለት ነው። እና ይህን ነገር ሲሰማ ደግሞ ይህ ሁሉ ነገር እንግዲህ የአባቱን ቤት እየተወ እዚህ ዘበኝነት ተቀጥሮ የሚሰራው አንድና አንድ ለጽ ብሎ ነው ማለት ነው። ጽን በአቅራቦት ለማየት ብሎ ነው ይሄን ነገር ያደረገው ማለት ነው። ምንም ያክል ስህተት ሰርቶ ማለት ነው ያን ሰዓት ቢያደርገው ግን ደግሞ አሁን ላይ እሷን ማለት ነው በእጁ ለማስገባት እጥረት እያደረገ ይገኛል። ብዙ ዋጋዎችን እየከፈለ ይገኛል ማለት ነው ሱራፌል እና በስተመጨረሻም ጽን ልታገባ እንደሆነ ሲሰማ እጅጉን በጣም ነበር እየደነገጠው ማለት ነው። ስለዚህ አሁን ላይ የሱራፌል ውሳኔ ምን ሊሆን ይችላል የሚለውን እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። ቃልስ እንዴ ሰናይትን ከቤት ያስወጣታል ወይንስ ደግሞ ይተዋታል? በነገራችን ላይ በጣም ያዝናል። አሟት ነው የመጣችው ምናምን ብላ ራሷ ሀና ስለምታሳምነው በእርግጠኝነት እዚያ ቤት የምትቀመጥ ይሆናል። እንዲሁም ደግሞ ሴራዋን የምትቀጥል ይሆናል ማለት ነው። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።